የምናገረው መረጃ ከመሬት ጠብ እንደማይል ዛሬ ማረጋገጥ ትችላላችሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር አድርግ። አሁን የደረሰኝ መረጃ የደረሰኝ ከመሃል ከአዲስ አበባ ከቦሌ የደረሰኝ መረጃ አለ አሁን። ስለዚህ ልብ ብለህ ስማ፣ ሸር አድርገው፣ ሰብስክራይብ አድርግ። ሁሉም ይስማው፣ ሁሉም ይዳረሰው። እማስተላልፋቸው ሁሉ እኔ እምልካቸው መልእክቶች ሁሉ ትክክለኛና ወቅታዊ የሆኑ መሆኑን በዚህ ታረጋግጣለህ። እነ ጠርቄ ወሬ የምትል ስማኝ፣ ወሬ ነው አንተ ዓለምን እንዲህ የሚያሽከረክራት ወሬ። አንተም ወሬ መስማትን አትተው፣ እኔም ወሬ ማውራቴን አልተውም። ምን ታደርገዋለህ እንግዲህ። እያንዳንዳችን መክሊታችን ተሰጧችን ነው። እኔ ተሰጦዬን ሳልናገር አልውልም። በቃ ያመኛል፣ ካልተናገርኩ ያመኛል። ትክክለኛ የሆነ መረጃ ካላስተላለፍኩ ያመኛል። የምሰማውን የሚነገረኝን ነገር ካልተናገርኩ ያመኛል። ምን ታደርገዋለህ? አንተም ካልሰማ ያማል። ከኔ የበለጠ ያቁነጠንጣል። ከአንዱ ቻናል ወደ አንዱ ያቁነጠንጣል። አውቃለሁኝ። ወሬ የሱሶች ሁሉ ሱስ ወሬ ነው። አዎ የጫት ሱስ አለ፣ የሲጋራ ሱስ አለ፣ የመጠጥ ሱስ አለ፣ የሌላን ሱስ አለ። ግን የወሬን ሱስ በምንም አይነት አታጠፋውም። የጫት ቃሚ ኮን የጫት ሱስ ካለብህ ጫት በሌለበት አካባቢ ከሄድክ ሱሱ ይጠፋልሃል። ሲጋራ ማጫሽ ኮን ሲጋራ በሌለበት መንደር ብትለቀቅ ሲጋራ የለም፣ ሱሱ ይጠፋል። መጠጥም እንደዚሁ መጠጥ የሌለበት በረሃ ውስጥ ወስደው ቢከቱ የለም፣ አታገኝም። የተወሰነ ጊዜ ያስቸግራል ይቷል። ወሬ ግን የትም ቦታ ብትሄድ ወሬ ሳትሰማ አትውልም። የወሬ ሱስ አይለቅህም። አንተ እንደዚህ ቀልድ አረከው ቀልድ። ስለዚህ ወሬ ስትሰማ ሁልጊዜ ብለህ ነው የምትሰማው። ሱስ አለብህ አውቃለሁ። እያንዳንዱ እናቶች በላቸው፣ አባቶች በላቸው፣ ወጣቱ በለው፣ ምን በለው ልጅ ወሬ። አዎ ዛሬ እኮ የዓለም ዋንጫ ግብፅና አርጀንቲና ተጫውተው ለትንሽ አርጀንቲና አሸነፉ። ግብፅ 2-0 ሲመሩ ቆይተው ምን ወሬ ነው። አየህ፣ እንደዚህ አይነት ወሬ ነው የማወራልህ። አሁን የደረሰ ወሬ አለ። ትክክለኛውን ሰብስክራይብ አድርግ፣ ሼር አድርግ፣ ላይክ አድርግ። አልነግርም፣ ተወው፣ ጎድን ይቁረጥ። አልነግርህ፣ ሼር ካላረግ አልነግርም። ሁሉም ሰው እንዲሰማው አልነግርም። እንዲህ ነው አየህ፣ ወሬ የሚያውቅ ቶሎ በል እንጂ ምንድን ነው አዲስ ነገሩ ምናምን እያልክ አልነግርም። ሼር አድርግ አርጋት። እሺ አንተ ካረግ እነግርሃለሁ። እናንተ እንዴ የምናገረው እኮ ጠብ አይልም። ዝም ብዬ አይደለም እኮ የምናገረው። ዝም ብዬ በሬ ወለድ አይደለም የምናገረው። እንዴ አማራን እንደዚህ አትችለውም። አንተ ቀልድ መሳሪያ አስፈትተህ ዱላ ብትሰጠው አማራን አትችለውም። እልህኛ ነው፣ ሞገደኛ ነው። ላለመው ላሰበው ነገር የበታች ሊሆን አይፈልግም። አማራ ሞገደኛ ነው፣ ነግሬሃለሁኝ። ባለፈው አዲስ አበባ ከተማ ውስጥ አማራ፣ ደቡብ ምናምን የሆኑትን መሳሪያ እያስፈቱ ዱላ ሰጧቸው። አልነገርኩህም? ይሄንን አልነገርኩህም ወይ? ዱላ መሳሪያቸውን እየነጠቁ ዱላ። መሳሪያውንስ ለኦሮሞ ለታማኝ ለሆኑ መሳሪያ እንዲይዙ አድርግ። ስማ ምንድን ነው ያልኩህ? የዛን ጊዜ አስታወስከው? ምንድን ነው ያልኩህ? አማራ መሳሪያውን አስፈትቶ ዱላ ቢሰጠው
መሳሪያውን የያዘው በዱላ አናቱን ብሎ ይቀበሏል። አላልኩም ብያለሁኝ። አላልኩ ይሄ ግባ እናይ ከዛሬ ወር በፊት ወይ 2 ሳምንት በፊት ነው። ግባ እናይ አላልኩም ወይ ብለሃል? አዎ ይሄ ነው ማመን ማለት ይሄ ነው። አላልኩም ብያለሁ። አማራን ትጥቅ አስፈትተህ ዱላ ይዘህ ሂድ ጠብቅ ብትለው ያኛው መሳሪያ ይዞ እሱንም ሌላውንም የሚጠብቅበት ምንም ምክንያት የለም። አማራ የበታች ሊሆን አይችልም። በያዘው ዱላ አናቱን ብሎ ይቀበላል። አላልኩም ወይ? ቀልድ አረከው አንተ። አማራን በስነ ስርዓት ስታስተዳድረው ስታዘው ይታዘዝላል፣ ስታስተዳድረው ይተዳደርላል። በልህና በቁጭት ከመጣ በንቀት ከመጣ ግን ይደፋሃል እንጂ አይደፋም፣ ያዋርድሃል እንጂ አይዋረድም። አማራን ትጥቅ ማስፈታት ማለት እኮ ማዋረድ ነው። በአንተ ቤት ነው አይደል? በዱላው ተቀብሎ ይኸው ዛሬ ቦሌ ላይ ትናንት ማታ አልሰማም? ፖሊስ ከተራው ወታደር የተራውን ፖሊስ ትጥቅ ማስፈታት አለፉና ዋና ዋና የተባሉትን የአማራ ባለስልጣኖችን 50 አለቃ ሳጅን ምናምን ምንድነው አዲስ የመጣ ስም አጠራር አለ። እነሱን አስፈታ። አንተ ነህ እንደ እኔን ቆሻ የምታስፈታ ትጥቅ ዘርባል ወደዛ። ደረደረቱን 5 ፖሊስ ነው የሞተ ትናንት ሰምተሃል? ቦሌ 5 ፖሊስ ትጥቅ ፍታ አልፈታም በሚለው ሁኔታ ውጥረት እንዲነክሷል። በአዲስ አበባ ፖሊስ በጀኔራል ማናስራ ደንደሮ ነው ምናምን የሚባል መጥቶ አስቀመጠ። ደም በእጁ ያለ ሙሰኛው የሆነ ተቀምጧል። ውጥንቅጡ ነው የወጣ። አንተ ውጥንቅጡ አስራት ዴኔሮ ነው ጀኔራል አስራት ዴኔሮ የሚባል አምታ ያስቀምጠዋል። የተባለ ሰው መጥቶ ተቀምጧል። አስራት ምንም እሱ ጭራሽ እሱ የአማራ የአዲስ አበባን ፖሊስ ሊመራ ሊያስተዳድር ይውልሲ ይሄው ተጀመረ። ይሄ ነው ትጥቁና ዱላውን ብሰጠው በዱላው አናትን እያለ ተቀበለ። 5 ፖሊስ ነው የሞተ። ማን የትኛው ፖሊስ ዝርዝሩ አልደረሰኝም። 5 ፖሊስ ግን መሞቱ እርግጠኛ ነኝ። ቦሌ 70 ነው ምናምን የሚባል ፖሊስ ጣቢያ እዛ። ይሄ ነው አየህ፣ አማራ ማለት ይሄ ነው። እውነተኛ ኢትዮጵያዊ የደቡብ የሆነ ማለት ይሄ ነው። እንደ ከብት የሚነዳ አይደለም። ኢትዮጵያዊ ነው፣ ይሄም ኢትዮጵያዊ ነው፣ ያም ኢትዮጵያዊ ነው። ከኢትዮጵያዊነት ተነጥሎ በዘር በቋንቋ በሃይማኖት እንደ በሬ ልንዳህ እንደ አህያ ልንዳህ ልግዛህ የለም። ከእናት ከአባቱ አልወረሰውም። አንተ አልወረሰም። አይገዛም። ነግሬሃለሁ። አማራ በያዘው ዱላ መሳሪያ ያዘውን ይቀበሏል አላልኩም? ይሄው ስማ፣ ትሰማለህ። አዲስ አበባ ያለህማ እየሰማ እያየህ ነው። ውጥረቱ እንዴት እንደነገሰ እያየህ ነው። በፖሊስ ጣቢያዎች ጭንቅ ሆኗል። አሁን አማራ አንድ ታማኝ ተብለው የያዙ መሳሪያ ያልተወሰደባቸው እነሱ ራሱ ማን ነው የሚጠጋን? ስጥ ለፖሊሱ ዱላውን መሳሪያውን ነጥቀ ዱላውን የሰጠው መሳሪያውን ስጠው እያሉ ምሰጠው ለአማራው እኩል ነው። ፖሊስ እከሌ ከከሌ የሚባል የያዝ መሳሪያ ዱላ እኔ ዱላ አይዝም፣ እሱ ዱላ አይዝም፣ እሱ መሳሪያ ያዝ። ሁሉም ከያዘ ሁሉም ዱላ ያዝ። መሳሪያ ከሆነ ሁሉም ይታጠቅ። ይሄው እየጠየቀል ነው። ይሄ አፍጥጦ መጣ። በቃ ይሄ ነው የመጨረሻው ሰዓት፣ የመጨረሻው ጽዋ ሲደርስ ይሄ ነው። አንተ አማራ ምንጊዜም የበታችሁ ነው። ተዋርዶ አይኖርም። ይሞታታል እንጂ ህይወቱን ይሰጣል እንጂ ተዋርዶ ከሚሞት ግብ ጉሮሮ ለጉሮሮ ተናንቆ ቢሞት ነው የሚሻለው።
ያውም አማራን መሳሪያ ልታስፈታ አንተ ምንም የመንግስት ሰራተኛ ቢሆን ምንም ፖሊስ ቢሆን አችልም። አማራን በፍትህ በፍቅር ታስተዳድረዋለህ። በልህና በቁጭት ግን አታስተዳድረውም። በንቀት ግን አይገዛልህም። ታያለህ። ይሄው ተጀመረ። የአዲስ አበባ ሰው እየሰማ ነው። ይሄ እንዳይሆን ነበረ የዘር የቋንቋ አገዛዝ አይኑር ስንል የነበረ። እስረኞቹን ወስዶ አገረ። በዘር እየተመረጡ ወስዶ ታጎሩ። በአማራን ለማጥፋት ጦርነት ተጀመረ። ትግሬን ለማጥፋት ጦርነት ተጀመረ። በደቡብ ጦርነት ተጀመረ። እንግዲህ አዲስ አበባ ብቻ ናት እኮ ዋናዋ ከተማ ሰላም የምትባል እሷም ይሄው ፖሊስ ጀመረ። አሁን ይሄ ግብረ ኃይል ምናምን የሚባል የሪፐብሊካን ጋርድ የሚባል ይገባል። እዛ ውስጥም አማራ አለ አይምሰልህ። እዛ ውስጥም ደቡብ አለ፣ እዛ ውስጥም ትግራይ አለ። ታያለ፣ ያንቀጠቅጠሃል። መላ ፍጠር፣ ልቅስ ከወዲሁ መላ ፍጠር፣ መላ ዘይድ